ከሰዎች ጋር ባለን ግንኙነት ክብርንና ኃይላችንን እንድናጣ የሚያደርገው ፈጣኑ መንገድ ምን እንደሆነ ታውቃላችሁ? ክብር እንደሚገባን ለማሳየት በከፍተኛ ሁኔታ መጣጣር ነው። ሰዎች ብዙውን ጊዜ የሚገባንን ቦታ የማይሰጡን በገዛ እጃችን በምናባክነው ማንነታችን ምክንያት ነው። ራሳችንን ከልክ በላይ እናብራራለን። ለነገሮች ፈጥነን ምላሽ እንሰጣለን። ቀድመን ሳናስብ እንናገራለን። ዝምታ ስለሚያስፈራንና ስለሚያስጨንቀን ብቻ በንግግር ለመሙላት ብለን ብዙ የማይመስሉ ነገሮችን እንቀባጥራለን። ሰዎች ደግሞ ይህንን እንደ ድክመት ይቆጥሩታል። ዝምታ ግን ከዚህ ተቃራኒ የሆነን መልእክት ያስተላልፋል፣ ጥንካሬን። በዚህ ቪዲዮ እስከ መጨረሻው አብራችሁኝ ከቆያችሁ ዝምታ የሚሰጣችሁን ጥቅምና ኃይላችሁን ሳታባክኑ እንዴት ራሳችሁን እንደምታስከብሩ እናያለን። የሰው ልጆች እርስ በራሳቸው ባላቸው ግንኙነት ከምክንያት በፊት ለሚመለከቱት ነገር ቅድሚያን ይሰጣሉ። የምትናገሩትን ከማዳመጣቸው በፊት እንቅስቃሴያችሁን፣ ያላችሁበትን አቋም፣ እርጋታችሁንና የመሳሰለውን ቀድመው ያስተውላሉ። ራሳችሁን የምትቆጣጠሩ ሰው ከሆናችሁ ለምንም ነገር ብቁ እንደሆናችሁ ያስባሉ። ትልቁ ራስን የመቆጣጠር ምልክት ደግሞ ዝምታ ይባላል። በዙሪያችሁ ያሉ ብዙ የማያወሩ፣ አስፈላጊ ካልሆነ በቀር ቃል የማያወጡና ሲናገሩም በዝግታ የሚናገሩ ሰዎችን አስታውሱ። ምን አይነት ስሜትን ይፈጥሩባችኋል? በራሳቸው እንደሚተማመኑ፣ እያሰቡ እንደሆነ፣ ብዙ ነገር እንደሚያውቁ፣ በራሳቸው መቆም እንደሚችሉና ችላ ልንላቸው የሚገባን አይነት ሰዎች እንዳልሆኑ እንድናስብ እንገደዳለን። አስተውላችሁ ከሆነ ብዙውን ጊዜ ልክ ዝምታን የሚያዘወትሩ ሰዎች ሲናገሩ በዙሪያቸው ያሉ ሰዎች በጠቅላላ በሙሉ ትኩረታቸው እነሱን ማዳመጥ ይጀምራሉ። ይህንን ማድረግ የቻሉት ጮኸው ስለሚያወሩ አይደለም፣ ነገር ግን የስበት ኃይልን በያዘው ዝምታቸው አማካኝነት ነው። ዝምታ የሚፈጥረው ስበት አለ። በዚህ ዝግጅት ዝምታ የሚፈጥራቸውን 3 መሰረታዊ ጉዳዮችን እናነሳለን። የመጀመሪያው መረጃን መደበቅ ነው። የሰው ልጆች ስንባል እርግጠኛ ያልሆንበት አጠራጣሪ ነገር ምቾት ይነሳናል። ይህ አሻሚነትና ግልጽ አለመሆን ደግሞ ሰዎች ትኩረታቸውን እንዲሰጧቸው ያደርጋል። ይህ ትኩረትም ኃይልን ያጎናጽፋቸዋል። ብዙ የምናወራ ከሆነ ራሳችንን አጋልጠን እየሰጠን በመሆኑ ምክንያት ራሳችንን ተገማች እናደርጋለን። ተገማች ሰዎችን ማንም እንደፈለገ ይቆጣጠራቸዋል። ለመቆጣጠር የሚመቹ ሰዎች ብዙውን ጊዜ አይከበሩም፣ የተናቁም ናቸው። ለዚህ ነው መሪዎች፣ ዳኛዎች፣ የትልልቅ ካምፓኒ ባለቤቶችና በሕይወታቸው ትልልቅና ወሳኝ ቦታዎችን የያዙ ግለሰቦች በንግግራቸው መሃል ቆም የሚሉት። ይህንን የሚያደርጉት ራሳቸው ያሉበትን ስሜትና ዙሪያ ገባውን ለመቃኘት ነው። ይህም የታሰበባቸው ትክክለኛና ዋጋ ያላቸው ቃላቶች ከአንደበታቸው እንዲወጡ ያግዛቸዋል። ለመናገር በጣም የሚፈጥኑ ሰዎች በተለምዶ እንዲፈጥኑ የሚያደርጋቸው በውስጣቸው ያለ የታመቀ ጭንቀት እንጂ አጥርቶ ለመናገር የመሞከር ፍላጎት አይደለም። ትልቁ ልዩነት ያለውም እዚህ ጋር ነው። ዝምታ ከሚፈጥራቸው 3 መሰረታዊ ጉዳዮች መካከል ሁለተኛው ኃይልን የመቀዳጀትን አካሄድ መገልበጥ ነው። ብዙ ሰዎች የሚናገሩት በሌሎች ሰዎች ለመወደድ፣ በሌሎች ሰዎች ተቀባይነት ለማግኘት ወይም ከሰዎች ጋር ባላቸው ግንኙነት የሚፈጠሩ ውጥረቶችን ለመቀነስ ነው። ዝምታ የዚህን ተቃራኒ ማድረግ ይችላል። የመወደድን፣ ተቀባይነት የማግኘትን ወይም ውጥረት የመቀነሱን ኃላፊነት ለሌላኛው ሰው አሳልፎ ይሰጣል። እናንተ ፈጥናችሁ መልስ ሳትሰጡ ስትቀሩ እነሱ ነገሮችን ለማስተካከል ይጥራሉ። ብዙ ያወራሉ፣ የደበቋችሁን ነገሮች መግለጽ ይጀምራሉ፣ የተፈጠረውን ክፍተት ለመሙላት ይለፋሉ። ይሄ በሳይንሳዊ መንገድ መለካት የሚችል ጉዳይ ነው። በንግግር የበላይ ሆኖ መገኘትን አስመልክተው የተሰሩ ጥናቶች እንደሚያሳዩት ረዘም ላለ ጊዜ ዝምታን መቋቋም የሚችሉ ግለሰቦች በሰዎች ዘንድ ትልቅ ደረጃ ይሰጣቸዋል። ለዚህ አንዱ ምክንያት ደግሞ ዝምታቸው ቅጽበቱን እንደማይፈሩ የሚያሳይ መሆኑ ነው። ልብ በሉ፣ የማይፈሩ ሰዎች አይፈጥኑም። ዝምታ ከሚፈጥራቸው 3 መሰረታዊ ጉዳዮች መካከል ብዙ ሰዎች ልብ የማይሉት 3ኛው ነጥብ ዝምታ ማንነታችንን የሚጠብቅልን መሳሪያ መሆኑን ነው። ሁልጊዜም ስለ ራሳችሁ ከልክ በላይ ስታብራሩ ራሳችሁን በታትናችሁ ወደ ማዕዱ እያቀረባችሁ እንደሆነ ወቁ። ለሰዎች እናንተን የሚተቹበትንና ነገሮችን በተሳሳተ መንገድ የሚረዱበትን ግብዓት እያቀበላችኋቸው ነው። ዝምታ ግን ዘብ በመቆም ከዚህ ይጠብቃችኋል። ስለ እናንተም እንዲህ ይልላችኋል፣ ወዲያውኑ እንድትረዱኝ አልፈልግም፣ እናንተን የማሳመን ግዴታም የለብኝም፣ ሙሉ በሙሉ ሳታውቁኝ አብራችሁኝ ብትቀመጡም ምንም ችግር የለውም ይልላችኋል። ይህንን ደግሞ ሁሉም ሰው አይታደለውም። ስለ ዝምታ እነዚህን 3 ወሳኝ ነጥቦች ከተማራችሁ ዘንዳ አሁን ደግሞ ስለ ዝምታ በብዛት የተሰራጩ የተሳሳቱ አመለካከቶችን እናንሳና እናርማቸው። ዝምታ ማለት አይናፋርነት አይደለም። ዝምታ ከሰው ጋር መቀላቀል የሚያመጣው የአእምሮ ውጥረትም አይደለም። ዝምታ ራስን ማግለልም አይደለም። እነዚህ ነገሮች ከፈሪነት የሚመጡ ባህሪያት ናቸው። በዛሬው ርዕሳችን እያወራን ያለነው
መርጦ በፈቃድ ዝም ማለት ስለመቻል ነው። እንዲህ አይነቱ ዝምታ ውስጣችንን ከመመሰቃቀል በማውጣትና የውስጣችንን ዓለም ስርዓት ከማስያዝ የሚመጣ ነው። ሐሳባቸውን ለመናገር ስለፈሩ ጸጥ ባሉ ሰዎችና በሰዓቱ መናገር ተገቢ አለመሆኑን ከግምት አስገብተው ዝም ባሉ ሰዎች መካከል ከፍተኛ የሆነ ልዩነት አለ። ልዩነቱን ደግሞ በግልጽ መመልከት ይቻላል። የዝምታውን ክብደት በማስተዋል እንለየዋለን። ዝም ስትሉ አስፈሪ መሆን የለባችሁም። የተረጋጋችሁና የሰከናችሁ መሆን አለባችሁ። እዚህ ጋር ሁልጊዜም ማስታወስ ያለባችሁን አንድ እውነት ልንገራችሁ። በተደጋጋሚ ለማብራራት፣ ራሳችሁን ለመግለጽ፣ ለማስረዳት፣ ነገሮችን ለምን እንዳደረጋችሁ ለማሳወቅ ወይም ፈጥናችሁ ለመመለስ የምትቻኮሉ አይነት ሰው ከሆናችሁ ውስጣዊ ሁኔታችሁ ገና መሬት አልረገጠም ማለት ነው። ይህም ራሳችሁ ላይ መስራት እንዳለባችሁ የሚያሳይ ምልክት ነው። ምክንያቱም በራሳቸው እርግጠኛ የሆኑና ራሳቸውን ጠንቅቀው የሚያውቁ ሰዎች በቃላት ጨዋታ ተቀባይነትን ለማግኘት ሲሞክሩ አይስተዋሉም። ያሉበት ቅጽበት ሁኔታቸውን እንዲገልጽ ይፈቅዱለታል። አንዳንድ ሰዎች ለራሳቸው የሚሰጡት ክብር በማነሱ ምክንያት ብዙ ያወራሉ፣ ያልተጠየቁትን ጥያቄ ይመልሳሉ፣ ገና ምንም አይነት ቀጥተኛ ወቀሳ ሳይደርስባቸው ለድርጊታቸው ማብራሪያ ይሰጣሉ። ማንም ያልተቃወማቸውን ውሳኔዎቻቸውን ግልጽ ለማድረግ ይታትራሉ። ይህም የውስጣቸውን መመሰቃቀል ያመላክታል። ዝምታ በተቃራኒው ውስጣዊ ስርዓትን ያሳያል። የሚገርመው ነገር በዝምታችሁ ላይ የሰለጠናችሁ ሰው ከሆናችሁ በተሳሳቱ እንኳ ዝምታ ጊዜ ይገዛላችኋል። በተጠራጠራችሁና እርግጠኛ ባልሆናችሁ ሰዓት እንኳ የበላይነትን ይሰጣችኋል። በተናደዱ እንኳ ዝምታ አደገኛ ሰው ያደርጋችኋል። ምክንያቱም ከቁጥጥራችሁ ውጪ በሆነ መንገድ የምትገልጹት ስሜታችሁ እውነተኛ የመምሰል ልብስ የለበሰ ትልቅ ድክመት ነው የሚሆነው። ራስን መቆጣጠር ግን እርጋታን የተላበሰ ጥንካሬ ነው። ለዚህ ነው በራሳቸው የማይተማመኑ ሰዎችን ዝምታ የሚያውካቸው። ዝም መባልን እንደ ፍርጃ ወይም ጄጅመንት ይመለከቱታል። መጨቆን ይመስላችኋል ወይም እምቢ እንደተባሉ እንዲያስቡ ያደርጋችኋል። ይህም የሆነው ያደረጋችሁት ነገር ስላለ አይደለም፣ ዝም ነው ያላችሁት። ይህም የሆነው የእነሱ አእምሮ ያልተረጋጋ ስለሆነ ነው። የዝምታን ኃይልና አስፈላጊነት ከተረዳን ዘንዳ አሁን ደግሞ ራሳችንን ለማሰልጠን መከተል ያለብን መንገድ ምን እንደሆነ እናያለን። ዋናው መንገድ ቃላትን አለማባከን ወይም የቃላት ብክነትን መቀነስ ነው። ይህንን ህግ ተከተሉ። ከመናገራችሁ በፊት ከነዚህ 3 ነጥቦች መካከል ቢያንስ አንዱ መገኘቱን አረጋግጡ። አንደኛ፣ ነገሮችን ለማጥራት ትናገራላችሁ። ሁለተኛ፣ አቅጣጫ ለማስቀመጥ ትናገራላችሁ። ሶስተኛ፣ ገደብ ለማበጀት ትናገራላችሁ። ከመናገራችሁ በፊት የምትናገሩት ጉዳይ ከነዚህ ከ3ቱ አንዱም ከሌለበት አትናገሩ። ከሰዎች ጋር በምታወሩ ጊዜም በመሃል አታቋርጧቸው። መልስ ከመስጠታችሁ በፊት ትንሽ ቆም በሉ። አረፍተ ነገሮቻችሁን አሳጥሩ። ዝምታ የሚሰፍን ከሆነም ፍቀዱለት። ሆኖም ዝም የምትሉት ሰዎችን ለመጨቆን መሆን የለበትም። በእርጋታ መልስ ስትሰጡ ሰዎች ከልባችሁ ያዳምጧችኋል። ትንሽ ቃላትን ስትናገሩ ቃላቶቻችሁ ውሃ የሚያነሱ ይሆናሉ። የማትቸኩሉ ከሆነ በቀላሉ ትግባባላችሁ። አንዳንድ ሰዎች ይህንን እንደ ጨዋታ ሊመለከቱት ይችላሉ። ተሳስተዋል። ምክንያቱም ይህ ለራስ ክብር መስጠት ነው። በመጨረሻም አንድ ማወቅ ያለባችሁ ሐሳብ አለ። ዝምታ ከራሳችሁ ጋር እንድትጋፈጡ ያስገድዳችኋል። ጸጥታን ለመሸሽ ስትሉ ድምጽ የማታወጡ ከሆነ፣ ዝምታውን ለመሸሽ ስትሉ ሐሳብ ካልሰጣችሁ፣ ሶሻል ሚዲያ ለመጠቀም አሊያም ኤርፎናችሁን ለመሰካት ካልተቻኮላችሁ ከራሳችሁ ሐሳብ ጋር መፋጠጣችሁ አይቀርም። ከሚያሳፍራችሁ ማንነታችሁ ጋር መገናኘታችሁና ከፍርሃታችሁ ጋር ግንባር መግጠማችሁ አይቀርም። ብዙ ሰዎች ዝምታን የሚሸሹትም ለዚህ ነው። ነገር ግን ከውስጥ ሐሳቡ ለመሸሽ ሲል ምቾት ሊሰጡት የሚችሉ ውጫዊ ነገሮችን የማያሳድድ ሰው ጠንካራና የማይሰበር አደገኛ ሰው መሆን ይችላል። ተቀባይነትን ለማግኘት ከድብርትና ከፍርሃት ለመሸሽ ወይም ለመወደድ ሲል የሚቀይረው መርህም አይኖረውም። በዙሪያው ያሉ ሰዎችም ይህንን መረዳታቸው አይቀርም። ክብር በትዕዛዝ አክብሩኝ ብላችሁ የምታገኙት ከመሰላችሁ ተሳስታችኋል። ነገር ግን ሰዎች እናንተን ማክበር እንዳለባቸው እንዲያስቡ ማድረግ ትችላላችሁ። ይህን ማድረግ የሚችለው ትልቁ መሳሪያ ደግሞ ዝምታ ነው። በሚከተለው ሐሳብ ሰናበታችኋለሁ። ሰዎች በቁም ነገር እንዲያዩአችሁ ከፈለጋችሁ በጣም ቁም ነገረኛ መሆናችሁን ለማሳየት አትድከሙ። ውስጣችሁን አረጋጉ፣ ስከኑ። በየትኛውም የህይወት አጋጣሚ ላይ አመዛዝናችሁ መምረጥን ተማሩ። የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ።